እውነተኛ ፍቅር ማለት በእኔና በስልኬ መካከል ያለው ፍቅር ነው። እሱን እኮ ለደቂቃ እንኳን ቻርጅ አድርጊው በየደቂቃ 10 20 ጊዜ ነው የማየው። የእሱን ክፉ አታስበኝ። ከዚህ ውጭ ፍቅር የለም። መተሳሰብ በጣም ነው የማስብለት ለስልኬ። እናንተስ ታስቡለታላችሁ ለስልካችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም በያላችሁበት ሰላማችሁ ይብዛልኝ። የትላንትናው ቪዲዮ የጨረቃዎቻችን በጣም እያሳቀኝ እስካሁን ድረስ እያዝናናኝ ምናምን በተለይ የሆነ ፓርቱን እየቆረጡ ጨረቃ ፋሚሊ የፖስት ስለሆነ በጣም እያዝናናኝ ነው ማለት ነውና ተዝናንተን ስቀን ዛሬ ደግሞ ሽመጣችንን የሚቆርጥ ነገር ይሆናል የሚመጣው። የዛሬው ከባድ ይመስለኛልና እንግዲህ ራሳችሁን ሬዲ አድርጉ ማለት ነው፣ ተዘጋጁ ለሚመጣው ሁሉ። ለማንኛውም ትላንት እንግዲህ ደግሞ በእንትና ቤት በፍፄ ቤት ቤካ ከዛ ደግሞ ሀሰን ፍፄ ሆነው በጣም ነው ያሳቁኝ እነሱ ራሱ ማለት ነው። ወይኔ ጉዴ! ደግሞ ነገር እንዲፈጠር አልፈልግም። ማናችሁም እንደዚህ አይነት ነገር እንዲፈጠር እንደማትፈልጉ አውቃለሁ እና ደግሞ ሁላችንም ማድረግ ያለብንን ነገር አስበን ብናደርግ መልካም ነው። ቤኪም ቢሆን የተናገረውን ንግግር ዛሬ ፊት ለፊት መናገር ፈልጋለሁ። ይመላጣ በጣም የማይባል ነገር ነው ያለው። ይሄ መላጣ እኮ ፍፄ እንዴ የማይደረግ የማይባል ነገር ነው ያለው። ቆይ እናንተ እርስ በርሳችሁ እየተጣላችሁ አሁን ምን የሚሉት ነው? ቆይ እናንተ አሁን አስታራቂ ናችሁ ምንድን ናችሁ? አሁን እናንተ እርስ በርስ እየተጣላችሁ አንተ አልክ አንተ ነክ ያልከው አንተ ነክ ያመጣት እናንተ አታስፈልጉም ከዛ ደግሞ አንተ አታስፈልግም ምናምን። በጣም እኮ ነው የሚያዝናኑት። በጣም ነው እንዴ የተጣላችሁት? ይላጡብናል እንዴ እነዚህ። እዚህ አይነት ነገር እንድትናገረኝ ስለማልፈልግ ነው። መላጣ ምልጥልጥ ሰማኛለህ? እንድትናገረኝ ስላልፈለኩ ነው። እኔ አንተ የፈለከውን ፍጹም ነው ብለህ ለማሳመንም ከፈለክ እንደፈለክ ማሰብ ትችላለህ፣ ግን ዳግም ስሜን እንድጠራ አልፈልግም። መላጣ ምልጥልጥ። ኧረ ፍፄ ትናንትና ግን የምር ወረድክበት እኮ ልጁን እንዴ! በጣም ነው ያሳቀኝ ፓርት መላጣ ምልጥልጥ ያለው። ኧረ ላሽ እናንተ ልጆች ግን ምንድን ነው እንዴ? ቆይ አሁን እኔ ግራ የገባኝ ማለት ነው ፍፄ ቤኪን ይሳደባል፣ ቤኪ ፍፄን ይሳደባል፣ ይወቃቀሳሉ። ከዛ ሀሰን ፍፄን ይወቅሳል፣ ቤኪን ይወቅሳል። ከዛ ደግሞ እንዴ ከዛ ካሜራ ደቅነው እኛ ላይ ይላጡብናል። በጣም ቀልዳችሁ አይጠገብም፣ የምሬን ነውና ቤካ ደግሞ ማለት ነው ያላየከውን ነገር ባይንክ ሳታይ እርግጠኛ የሆንክበት ነገር ሳይኖር መረጃ ሳይኖርክ ምናምን ዝም ብለክ የሰውን ስም ማጥፋት የለብክም። በእርግጥ ጥላት ከሩቅ አይመጣም። ከዙሪያችሁ ጨረቃዎቻችን እንግዲህ ሀይሚዬና ብሩኬ በዙሪያቸው ያሉት ሰዎች ናቸው። ጥላትም ከሆነ ቀዳሚ የሚሆኑት እነሱ ናቸው። ብዙ ጊዜ ጥላት ከሩቅ አይመጣም የሚባለው ለዛ ነውና የራሳችሁ ጓደኛ የራሳችሁ ቤተሰብ የምትሏቸው ምናምን ይሄ ሰው አይጎዳኝም ጥሩ ነው ለኔ መልካም ሰው ነው የምትሉት ነው የሚጎዳችሁና እንደዛ ሊሆን ይችላል። ግን ደግሞ አንዳንዴ ባይናችን ያላየነውን ነገር የሆነ ነገር እርግጠኛ የሆንበት ነገር ሳንይዝ መረጃ ሳንይዝ ሰውን እንደ ጥፋተኛ አድርገን መውቀስ የለብንም ብዬ አስባለሁኝና እዛ ጋር እንግዲህ ቤካ ነው ፍፄ ነው ያመጣት እዩን የሚለው ማለት ነው። ፍፄ ደግሞ የታየተከይ ነው እኔ የመጣሁት ከሀይሚ ጋር ነው እኔ ያላመጣኋትም እንደዛ ለምንድን ነው የምትለኝ? እንደውም በቃ የራስን ጥፋት ለመሸፋፈን ነው አንተ ነክ ያመጣሃት ያንተን ጥፋት ወደኔ እያጋባህ ነው እያለ ነውና ሁላችሁም ትክክል ናችሁ። በቃ እንዴ እኛ ላይ እንደዚህ ሙርት ይዛላችሁ። አረ ጀመር ሁላችሁም እኔ ምናችሁም አላማረኝም። በቃ ምናችሁም ማለት ነው እንዴ ቤካም ችግር አለበት። እንደውም ከዚህ በፊት ብዙ በቃ ለሷ ለእዩ ምናምን እሷ ሴት ልጅ ነች እርጉዝ ነች ሴት ልጅ ነች እርጉዝ ነች ማለት ደጋግሞ ነበር። ልጁ የሱ ይሆን እንዴ እስከምንል ድረስ ማለት ነውና እሱም በቃ እንድንጠረጥር ያደርጋል። እንደውም አንተን እንድንጠረጥር ነው እየሆነ ያለው ማለት ነው። እንደውም በዛ ሰዓት ፍፄ ነበረ ምንድነው አንተ ሽሩር የምትላት ምናምን እያለ ሲከላከል የነበረው ማለት ነውና ጥፋቱ ወደ አንተ ነው እያመዘነ ያለው።
አሁን ደግሞ በራስ ጊዜ ፍፄ እንዳለው ያው ፍፄ ነው ብለክ ጥፋትን ለመሸፋፈን ነው የሚመስለው። ቤካ እንዴ ምንድነው አንተ መላጣ ምልጥልጥ እያለ ደግሞ ሲወልጨው በጣም ነው ያሳቀኝና ግን ያሳዝነኛል። ቤካ ለምንድነው ወላሂ ዝም ብዬ ሳየው ዝም ብሎ ያሳዝነኛል። እኔ እንጃ አላቅም። ደግሞ ሱሪው እንዴት ነው እያደረገ የሚለብሰው እና አላቅም ብቻ ግን ዝም ብዬ ሳየው እንዴ ያሳዝነኛልና ይሁን ምስኪን ሰው አይነት ነገር ነው የሚመስለኝ። የሚያናድዳችሁ ነገር ከሆነ አሰርታችሁ መልበስ ነው። እኔ ጉዳይ ነው ኖ እኔ ለመልበስ አይደለም። በቃ ማውለቅ አለብህ። ለምን እንደምታወልቃለህ አይገባህም። እሺ የታችኛውን ቲሸርቴን ተው። እሺ አውልቀው። አይገባህም። ልክ አይደለም እየሰራህ ያለው አንተ ራስህን እንደ ትልቅ አስታራቂ ምናምን። እኔ ግርም የሚለኝ የሀሰን ነገር ነው። በቃ ሀሰን የምትናገረው ይሆናል አይደለ? የሚናገረውን አያውቅ፣ ንግግር አይችልም። ዝም ብሎ በመጣለት ነው የሚናገረው ምናምንና አንዳንዴ ያስቀኛልም ያዝናናኛልም፣ አንዳንዴ ደግሞ ያናደኛልም እና ምንም አይገባኝም የዚህ ልጅ እና ለማንኛውም እንግዲህ ላንተ አይገባም፣ አንተ መልበስ የለብክም፣ ማውለቅ አለብክ። አጠቃላይ ለኛ አይገባም፣ እኛ መልበስ የለብንም፣ ከኛ የተሻለ ሰው ነው መልበስ ያለበት ምናምን እያለ ነው። እንግዲህ ያው ሀሳብ ጥሩ ነው። ሶስታችሁም የሆነ ችግር ሊኖርባችሁ ስለሚችል ከእናንተ በተሻለ አሪፍ የሆነ ጓደኛ አሪፍ የሆነ በቃ ሀይሚዬና ብሩኬን ያለ ማስመሰል የሚወድ ሰው ቢለብሰው ያምራል። ግን ደግሞ ያው ፍፄ እስካሁን ድረስ ደህና ነው። ብቻ ባለፈው መቼ ለታ ነው ሀብሉ ምናምን ሰርፕራይዝ ምናምን እዩ ያሰበች ሰዓት የዛኔ መጥራቱን ብሩኬ ምናምን አናዶኛል። በጣም ነው ያናደደኝ የዛን ሰዓት ማለት ነው። እንዴት ብሩኬ ሲጀመር እዩ ስትጠራው መሄዱ ከዛ ደግሞ ሲጠየቅ ደግሞ ብሩኬ ደስተኛ እንደሆነ ነው ምናምን ማለቱ ብሩኬን ጠርቶ ደግሞ እንደዛ ችግር ውስጥ ማስገባቱ ምናምን ያው በድራማው ያ ነገሩ በጣም ይደብራልና እሱንም እንድንጠረጥረው ያደረገን ነገር ነው። ስለዚህ ሶስታችሁንም እኛ ብዙም እርግጠኛ የምንሆንበት ነገር የለም። ግን እንደ ምርጫ ትንሽ የሚሻል ተብሎ የሚታሰበው ፍፄ ነው እንግዲህ በዚህ ሰዓት። ለማንኛውም ያም ሆነ ይሄ ውስጣችሁን ፈጣሪ ነው የሚያውቀው። እናንተ እንደሆናችሁ በዛው አንድ ናችሁ፣ ትተዋወቃላችሁ። እኛ ላይ እየተላጣችሁብን ነው። ቀልዱብን፣ ጥሩ ነው፣ ስሩበት፣ ሄዱበት። ለማንኛውም ውዶቼ ትላንት ጨረቃዎቻችን ሳይቀሩ ሙድ ያዙት እኛ ላይ ነው። የምር ግን አዝናንተውኛል። የምሬ ነው። በጣም ደስ የሚል ትናንትና ደስ ብሎኝ በቃ እየተዝናናው ምናምን ነው የሁላቸውንም ቪዲዮ ያየሁት ማለት ነውና ይመቻችሁ። ለማንኛውም እንግዲህ ይሄን ነገር ቶሎ ብላችሁ ቋጭታችሁ በቃ ሀይሚዬንም ብሩኬንም በሰላም በሳቅ መተውልን ሁልጊዜ ምናምን እንደተለመደው እንደ ድሮ ማለት ነው። እናንተም ደግሞ የራሳችሁን አይዲያ ከሀይሚና ከብሩኬ ወታችሁ በቃ አለ አይደል የራሳችሁን አይዲያ እየሰራችሁ ስትመጡ ምናምን በቃ እኔ በደስታ እንቀበላችኋለን ማለት ነው። አሁን ግን ይሰለቻል እንግዲህ ሁሉ ነገር ሲበዛ እኮ ይደብራል አይደለ? ስለዚህ ያው ቶሎ ብትቋጩት መልካም ነው። እኔ ክርስቲያን ጾም የትናንትናው ሰኞ ገብቷል ያሉ መስሎኝ ነበረ፣ ግን ገና ነው አሉ ዋናው ጾም ምናምን ማለት ነውና ጾማችሁም እየደረሰ ነው። እንግዲህ ወደ ፈጣሪ ጋር መቃረብ ከፈለጋችሁና ነገሮችን አስተካክላችሁ ለኛም ለኦዲየንሶቻችሁም ካሰባችሁልን ቶሎ ብታጠናቅቁት ምናምን ሁሉ ነገር ቢፈታ ደስ ይላል። እንግዲህ ውዶቼ ለማንኛውም እነሱ ራሳቸው ያውቃሉ። እኛ ዝም ብለን እንዲህ እያደረግን ኢንጆይ እያደረግን እያየን እየተዝናናንም የሚያስከፋ የሚያስጨንቅም ከሆነ ደግሞ ራሳችንን አሳምነን መጨረሻውን ማየት ነው ውዶችዬ። በትዕግስት ሀሰን እንግዲህ ሼር አድርጓል እና በፎቶ ስላሰራክ እናመሰግናለን ደርሶኛል ይላል። ምን ማለት ነው? አንተ ራሱ አይደል እንዳውልቀ የወሰድከው? አንተ ራሱ አይደል ጭርጭር ብለክ አውልቀ ወሰድከው? እኛ መልበስ የለብንም ብለክ ከዛ አሁን ደግሞ ደርሶኛል ትላለክ። በየት በኩል ነው የደረሰክ? እባክህ ፍጹሜ ደግሞ ሁሉም የቡቡና የሀይሚ ፎቶ ካልለበሰ ማንም አይመለከተውም እያለ ነው። እና ሁልሽም አዳሚ ሰምተሻል። የሀይሚና የብሩኬን እያሰራሽ ፎቶ እያሰራችሁ መልበስ አለባችሁ። ኢቭን ግላስ መጠጫ ሁሉ ምናምን ሁሉም ነገር ማሰራት መቻል አለባችሁ። ካለበለዚያ አድናቂም አትባሉም፣ ማንም ስለነሱ አያገባውም ተብላችኋል። ከዛ ደግሞ ቤኪ ደግሞ ምን አለ? ጥፋትህን
ለመሸፋፈን አትሞክር እንዴ። ሻውን ማን ነው? እሺ እኛ በማን እንፍረዳውን? በማን እንፍረድ? ቤካን እንበል፣ ፍፄን እንበል፣ ሀሰን እንበል፣ በማን እንፍረድና? ለማንኛውም ጀማው አድርቅ ሆናችኋል። እናንተ ትተዋወቃላችሁ፣ እኛ ላይ ትላጣላችሁ። ብቻ ይመቻችሁ፣ ምንም ማድረግ አይቻልም። እንግዲህና ውዶቼ እንግዲህ እናንተም አንዱን እየወቀሳችሁ ኃጢአት ውስጥ አትግቡ፣ ወንጀል ውስጥ አትግቡ ውዶቼ። እነሱ ይተዋወቃሉ፣ ዝም ብለው ነው እዚህ እየመጡ የሚፎጋገሩት። እና ትናንት ግን እኮ አሁን የእውነት የተጣሉ የሚመስሉ አይጠፋም የእውነትም የተጣሉ የሚመስለው ሰው አይጠፋም። እና እውነት ራሳችሁ እንትን ብሉ ውዶቼ። አንዳንዴ ባንኑ እንጂ ባንኑ ነው የሚባለው እና ይመቻችሁ። ለማንኛውም ፍፄ ማን ነው ሀሰን ግን በቃ በጣም እያሽቃበጥክ ነው ምናምን እና ተረጋጋ እንዴ። ትናንትናም ግን እኮ ሀይሚዬ እንትን ብለዋለች፣ ነካ አድርገዋለች ምናምን እና ብሩኬ ምንድነው ያለው? ለብሩኬ አንደኛ ሚዜ የሚሆነው ሀሰን ነው ምናምን አለች። አዎ የእናቴ ልጅ ሲል ደግሞ እንትን እያለች ነበር፣ እየፎጋገረች ነበር። እሷ ራሱ ነካ አድርገው ነበርና ተረጋጋ ሀሰን አቶ ሀሰን ተረጋጋ፣ ተው እንዲህ ፊት ባላ አይደለምና እኔ እንደዚህ አድርጋል እንደዚህ አንተ ምንድነው ምናምን ብዬ ለወቃቀሰ አልፈልግም። ምክንያቱም እንግዲህ አላህ ነው የሚያውቀው የውስጣችሁንና እዚህ ጋር እኔ በ30 ደቂቃ ቪዲዮ ከሌ እንደዚህ ነው ምናምን ብዬ እርግጠኛ ሆኜ የምናገረው ነገር የለም። ለማንኛውም ግን ልቦና ይስጣችሁ። ሀይሚዬና ብሩኬን በዙሪያችሁ ያሉትን ሰዎች ሾፍ እያረጋችሁ ለራሳችሁ ወቁ፣ ተማመኑ እርስ በርሳችሁ ምናምን። ካፋችሁ መጥፎ ቃል የሚወጣውን ነገር አስተካክሉ ምናምን እና አሁን ትናንትና በጣም ደስ የሚል ቪዲዮ ነው ምናምን እየሳቁ እየፎጋገሩ ነው እንትን ያሉት። ግን አንዳንድ ቃላቶች የሚያወጧቸው ነገር ይደብራሉና እነሱን ነገሮች ማስተካከል መቻል አለባችሁ። እኛ እንለፈልፋለን፣ እናንተ መስሜችሁ ጥጥ አድርጋችኋል። አሁን ላይ በተለይ በቃ እና እንግዲህ ዛሬም ይመጣሉ በብሩኬ ቤት። ምንም ይምጣ እንዳትደነግጡ፣ እንዳትፈሩ እሺ ውዶቼ። ሬዲ ናችሁ ነው መጠበቅ፣ ሬዲ ማለት ነው። እና ስለምንም ነገር እንትን እንዳትሉ በቃ እና ይመቻችሁ። ለማንኛውም ለኦዲየንስ ክብር ቢኖራችሁ ሁሉን ነገር ብትቋጩት ቶሎ ምናምን አሪፍ ነው። ግን እውነት ስማርቶች እኮ ናቸው ሀይሚና ብሩኬ። እነዚህ ተንከሲሶች ምን ያደርጋሉ? ከትላንት ወደ ምናምን እንግዲህ ሰሞኑን ታውቃላችሁ በጣም ጨረቃ ፋሚሊ በቃ እየተቆጣ ነበረ፣ በጣም ሰልችቶት ነበረ ጭቅጭቅ ምናምንና ምን ያደርጋሉ? ትላንት አሁን በቃ ያያሉ። በነገራችን ላይ ቲክቶክ ምናምን ዞር እያሉ ኢቭን ገስት የሚገቡ ሰዎች ምናምን እታችሁ ነው ያዳምጣሉ አንዳንዴና ምን አደረጉ ትናንት? ሀይሚዬ ካሜራ ደቅና ምናምን ልደራንች ጋ ምናምን ብሎኛል አለች። ከዛ በቃ ሳማት ምናምን በድንገት ሳማት አስገድዶ ምናምን የሚል ነገር ታብሌት ላይ አድርገው። አሁን ሰው በቃ አለ አይደለ ሌላ ሰው አንደኛ በመሀላቸው የለም። በቃ እንደዚህ አይነት ነገር ታብሌቱን ሲያዩ ጨረቃ ፋሚሊ የኔ ዋሆች እንግዲህ ሰፍ ብለው ይሄዳሉ ማለት ነውና አሁን ሁሉም ኮሜንታተሮች እንዳየሁት በጣም ደስ ብሏቸው ገና ታብሌቱን ሲያዩት ነው ደስ ብሏቸው ሲያዩት የነበረው ማለት ነውና ሰው ጭቅጭቅ ምናምን ሰልችቶታል። በእነሱ መሀል ሶስተኛ ወገን እየመጣ የሚረብሹትን ሰልችቷቸዋል። በቃ እኛ ሁላችንም ሰልችቶናልና በዚህ ልክ ነው እንግዲህ የሚወዷችሁ ቤተሰቦቻችሁ ኦዲየንሶቻችሁ ማለት ነው። ስለዚህ እወቁበት፣ ሀይሚዬና ብሩኬ እወቁበት ማለት ነው። ለቃላታቻችሁ ደግሞ ተጠንቀቁ። ጥሩ አይደለም ይሄ ቪዲዮ የሚቀመጥ ነገር ነው እንግዲህ ታውቃላችሁና አይ ነው እናንተ ያው ለቀልድ ለፈን ስለሆነ እናንተ እርስ በርሳችሁ ስለምትተዋወቁ ምንም ላይ መስላችሁ ይችላል። ግን ለሰሚው ይደብራልና አንዳንዴ ለኛም ለጆሮአችን ተጠንቀቁልን። እና እንግዲህ ጨረቃ ፋሚሊ ትናንት ታብሌኑን ብቻ አይቶ ከዚህ በፊት ያለውን ሁሉ እርስት አድርጎት እንደዚህ ሁለታቸው እየተዛዛጉ ስለመጡ ብቻ በጣም በቃ ደስተኛ ሆኗል ሁሉም ሰው። የምሬ ነውና በዚህ ልክ ነው እናንተ ደስታ የምንፈልገውኛ። ስለዚህ ፍቅር ደግሞ ሊገባችሁ ይገባልና ልክ የድሮ ሀይሚና ብሩኬ እንደዚህ ለኦዲየንስ የሚጨነቁት የሚያስቡት እነዛን ነው የምንፈልገው ማለት ነውና አይኖ መስራት አለባችሁ። ግን ደግሞ ይሄ ኦሬዲ ከአንድ ወር በላይ ሆነው ቢበቃችሁ መልካም ነው ላለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።